ዛሬ በነፃ ነው ተጀመረ 24 አካባቢ ተገኘቻለሁ እዚህ አካባቢ በጉሊት ንግድ የሚተዳደሩ እህቶች አሉ ከነሱ መካከል አንዷን መርጬ ዛሬ በነፃ ነው ብዬ ደንበኞች እንድታፈራ አረጋለሁ አብራችሁኝ ቆዩ ሰላም እንዴት ነሽ ከቻናሏን ነበር የመጣሁት ዛሬ በነፃ ነው የሚል ፕሮግራም እየሰራው ነው ድምጽ ለመቅዳት እንዲመችችን ልብስሽ ላይ ላድርግልሽ ፈቃደኛ ነሽ እሺ ስምሽም አለ በል ሀለቱ ማናልሽ ሀለቱ ለየት ያለ ስም ነው ምን ማለት ነው ሀለቱ ያ ጥሩ ስም ነው እሺ ምን እየሰራሽ ነው እዚህ አሁን ምን እየሸጥሽ ነው ያለሽው አሁን ጎመን ቆስጣ ጎመን ሎሚ ቃሪያ እየሸጥኩ ነው እንግዲህ ዝንጅብል ሽንኩርት ስጋ መጥበሻ ከጧት ጀምሮ ነው እዚህ ያለሽው ከጧት ጀምሮ አሁን እዚህ ንግድ ላይ በጣም አስቸጋሪው ነገር ምንድነው እስቲ አስቸጋሪው ነገሩን ንገሪኝ ደንበኛው ነው አስቸጋሪው ወይ ገበያው አይሄድም እንዴት ነው አይልም አልহামዱሊላህ ጥሩ ነው ቤተሰብ አለሽ ልጆች አሉ ሁለት ልጆች አሉ ባለቤትሽ የለም ብቻዬን ማሳደጋቸው በዚህ ነው የምታስተዳድራቸው ስንት አመት ልጆች ናቸው ያሉሽ አንዱ 15 አንዱ 8 አመት አንቺ እዚህ ንግድ ላይ ያለሽ ልጅሽን ማን ነው የሚጠብቅልሽ ተማሪ ናቸው ይሄዳሉ ትምህርት ቤት ይሄዳሉ ራሳቸው ይሄዳሉ ራሳቸው ይመጣሉ ሲመጡ ታላቅ ነው የሚጠብቀው ታላቁ ይዘው ይመጣል ይዛት ይመጣል ሴቷ 8 አመቷ ወንዱ 15 አመት ስለዚህ ወንዱ ልጅሽ ይጠብቅልሻል እዚህ ለመነገድ አያስቸግርሽም እሺ እስቲ ስንት ይሆናል እንቁጠረው እሺ ይሄ አሁን ለምሳሌ 3 4 5 እሺ 6 7 8 9 10 11 12 ይሄ ዋጋ ይሄ ጎመን ከዚህ ጎመን ይለያያል አይደል ያበሻ ጎመን ከዛ ደግሞ ይሄ ጉራጌ ጎመን ሲመሮ ነው የሚባለው ወይስ ጉራጌ ባጥቁ ይሰራ ጉራጌ ጎመን እሺ ይሄ 4 5 6 7 8 9 10 12 እሺ 1 2 3 4 5 6 7 8 9 10 ይሄ 13 ነው ከዚህ ወደዛ ያለው ሌላ ሰው ነው ይሄ ሌላ ሰው ነው እነዚህ ሎሚዎቹ ምናምን አንቺ ናቸው ሎሚ እኔ ናቸው እሺ በአጠቃላይ አሁን ስንት ያወጣል አንቺ ጋር ያለው ሸጠሽ ብትገቢ የምን ያህል ገንዘብ ትሸጫለሽ አሁን ሽጬ ብገባ ከለም ሎሚ ከነቃሪያ እንዳለ 1000 እስከ 1000 ሁሉም ሲጣራ 1000 እሺ እንደዚህ እናረጋለን እኔ ደግሞ በ2000 ገዛሻለሁ ከዛ አንቺ ለደንበኞችሽ ዛሬ በነፃ ነው እያልሽ ፈገግ ብለሽ እየሳቅሽ ነው የምትሸጪላቸው ለምን ነገ ደንበኛ እንድትሆኑኝ ተመልሳችሁ እንድትመጡ ደንበኛ እንድታፈሪ ነው ዋናው አላማ ማለት ነው እንደዛ እናረጋለን እሺ በቴሌ ብር ላስገባልሽ ይሄው አስገብቼልሻለሁ እሺ እኔ እዛች ጋር ሆኜ አይሻለሁ ደንበኛ ሲመጣ እንዴት እንደምሸጪ ምን እንደሚሉ ያየው እንግዲህ አብሬሽ ቆያለሁ እሺ ራቅ ብለን ደንበኞቿ ይመጣሉ አይመጡም እንዴት ነው ገበያው የሚለውን እናያለን ገና መጀመራችን ነው ሞቅ እንዲል ደመቅ እንዲልላት እየተመኘን ነው የምንጀምረው አረንጓዴ ነገር ለጤና ይጠቅማል ጎመን ቆስጣ ብሉ ያልኩ ዘጋ ቆሜ ማስታወቂያ ልስራላት እንዴ ይህን ስራ በጣም አስቸጋሪ የሚያደርገው ይህንን አትክልት ከቤታቸው ይዘው ሲወጡ ደንበኛ ይገዛናል ብለው ነው ግን ብሎ የሚበላሽ ነገር ነው የማይቆይ ነገር ነው የሚያቆዩበት ፍሪጅ የላቸው እዛ ጋር ቀድሜ እንደተመለከትኩት ውሃ ያርከፈከፉ ምንም ነው የሚያቆዩትና እነሱ ተስፋና የሚሸጥ ዕቃ ይዘው ሲወጡ እኛ ደግሞ የምንገዛበትን ሞራልና ገንዘብ ይዘን ብንወጣ ጥሩ ነው ብዬ ነው የማስበው ቆም ባሉ ቁጥር ምን ሊገዛት ነው እያልኩ ጓጓው እኮ ዛችኛዋ ጋር ነው የገዙት ይመስለኛል ያው አጠገብ ለአጠገብ ስላሉ የቆየም የነበራቸውም ደንበኛ ስላለ ሰው መጥቶ የሚያውቀው ሰው ጋር ነው የሚገዛው እና
እስቲ ደግሞ የኛውን ሞቅ እንዲልላት ጎሽ አሁን ደንበኛ ተገኝቷል። መረጥ እያደረገች ነው። አንቺ ደስ እንዳለሽ አንቺ ደስ እንደው 40 ብር ሀያ ብር ይሄኛው 20 ነው። 20 40 60 ብር ማለት ነው። 60 ብር እግረ መንገድ የምትገዛ ትመስላለች እና የአካባቢው ሰው ከሆነች እንደው በቀጣይ ደንበኛ ትሆናታለች ብለን ተስፋ እናደርጋለን። ልትከፍል ነው። አይ ደንበኛ ልትሆኚ ዛሬ ሌላ ጊዜ ደንበኛ ሌላ ጊዜ ደንበኛ ደንበኛ ትሆኛለሽ ሌላ ጊዜ። ተቀበይ አትቀበይ ላይ ነች። ቀስ እያለ እንግዲህ እየለመደ ይመጣል። ምን ልስጥሽ? ቆስጣ ስንት ላድርግልሽ? ሰላም ነው። እየሸጥን ነው። ቆስጣ ጥሩ ነው ለጤና መበላት አለበት። ስንት ላድርግልሽ? 30 ብር ምን አልሽኝ? ስንት ሆነ አንድ ላይ? ይሄ 40 እና 50 70 ብር ማለት ነው። አረንጓዴ ነገር ራሱ እንደዚህ ቅፍ አድርጎ ቤት እንዴት ደስ እንደሚል እንኳን በነፃ ተገኘ። ደንበኝነት ፈልጌ እሺ እኔ ራሱ ሄጄ ገዛ ላድርግ እንዴ? ከአንድ ሁለት ከሁለት ሶስት ደግሞ የተሻሻለ ይመጣል። ጊዜው መሸትሸት እያለ ስለሆነ ሰው ወደ ቤቱ የሚገባበት ሰዓት ነው። ጥሩ የሆነ ነው የሚመጣው። እሺ አላምናችሁ አለ። እሺ አላልኩም። ቀስ እያለ ነው ደንበኛ አላልኩም። ሃይ ቆስጣ ላድርግላችሁ? እሺ አንድ ቆስጣና አንድ ጎመን አንድ ላድርግላችሁ? እንደዛ ተወያይቶ ነው የሚገዙት። እነዚህ ደግሞ አሁን ልከፍል ገንዘብ እያወጣች ነው። ቆስጣ አንዷ ምርቃት አድርጊያለሁ። እሺ ቴስታር ስለማይቻል ጨመር አድርገው ነው የሚገዙት። ሌላ ጊዜ ደንበኛ ትሆናለች። እውነት አይ ደንበኛ ልትሆን ነው። ግድ የለም እያለች አይ እሺ አይ ደንበኛ ሁኑ። እሺ እኔም አመሰግናለሁ። እሺ በነገራችን ላይ እኮ በፊት
ጎመን፣ ቆስጣ ምናምን በነፃ የሚገዛን ነበረን። በነፃ ከጓሮ ቀንጠፍ አድርገን የምንበላው ነገር ነበረ። ዛሬ ለገበያ ከመቅረቡ በፊት እና በነፃ ተገኝቶ ነው። ይህንን ቅዝቃዜ ተቋቁማ ደንበኛ በምሽት መጠበቅ እንዴት እንደሆነ ቦታው ላይ ያለ ሰው ብቻ ነው የሚያውቀው። በየአካባቢያችሁ እንደዚህ አይነት ንግድ የሚሰሩ እናቶችን፣ እህቶችን በተሻላችሁ አቅም ሁላችሁም ሰፖርት ልታደርጓቸው ይገባል። ምክንያቱም ቦታው ላይ ሲኮን የሚታየውና በሩቅ ሆነን ስናስበው በጣም የተለያየ ነገር ነው። ሎሚ ታስቀርልኛለች ብዬ ተስፋ አደርጋለሁ ለኔ። ደግሞ የሚገርመው ነገር 1 2 3 እያለ እየተንጠባጠበ የሚመጣ ደንበኛን ጠብቆ ለመሸጥ ምን ያህል ሰዓት እነሱ እንደሚቀመጡ አስቡት እስቲ። እኔ ራሱ የእሷን ሽያጭ እዚህ ጋር ሆኜ ስመለከት የምቆየውን ጊዜ አስቤ በጣም ነው በቃ አላውቅም፣ ልቤ በጣም ነው የተነካው። ግዙ፣ አረንጓዴ ነገር ብሉ። ሂዱ ሂዱ። አሚን። ሎሚ ወንዶችም ሰልጠን እያሉ ነው አሁን። አየህ 10 ብር 40 ብር። እሺ እሱ ላይ መሆን ይችላል። ማታ ለራት ጠበስ የሚል ነገር ለምን ስጋ ብቻ? ጎመንስ፣ ቆስጣስ? እንዴት ነሽ? ስንት ልስጥሽ? 20 ብር። እሺ አንድ ይበቃሻል? አንድ እሺ። ሰላም ነው። ሌላ ጊዜ ደንበኛ ከመት እውነት ደንበኛው ደንበኛ ኧረ ተቀበይ። ኧረ እሺ ያይላል። እሺ እንዴት ነሽ? ሰላም ነው። እንዴት እየሆነ ነው? አሪፍ ነው። ምንም አይልም። ዛሬ ትንሽ ገበያ ቀዝቀዝ ብሎ ምንም አይልም። እንግዲህ አዳዲስ ደንበኞች እንዳፈራሽ ተስፋ አደርጋለሁ። የሆኑ የመጡ ያየኋቸው አሉ። ብዙ ጊዜ በዚህ የሚመላለሱ ቋሚ ደንበኞች ናቸው ወይስ አዲስ ናቸው? አላውቃቸውም። አዲስ ናቸው። አዳዲስ ናቸው። ደስ ይላል። እንግዲህ ቀጣዩም ያለሽን ነገር ሁሉ ጨርሰሽ እንደምትገቢ ተስፋ አደርጋለሁ። ደስ የሚለኝ እንደሱ እንዲሆን ነው። እኔ ግን እዚህ ጋር ልሰናበትሽ። ሰላም ሁኚልኝ። በጣም አመሰግናለሁ። እሺ።